ልጆች ምን ሆነው ነው? አሚር አርፏል። አሚር አርፏል። ባለፈው ነው እኮ እናቴን አፍቀሽኛል፣ መጥቼ ማግኘት ፈልጋለሁ፣ ማወራሽ ጉዳይ አለ፣ እንጨዋወታለን እና ስጦታ ገዝቼልሽ ይዤልሽ እመጣለሁ ብሎኛል እኮ ያውዬ። ሰላም እየተወደዳችሁ ወደ ቤተሰቦቻችን ወደ ተመልካቾቻችን እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ወደ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን እንግዲህ ሰሞኑ አሚር እንግዲህ ሁኔታ እንግዲህ እየተከታተለን ነበረን። አሚር እንግዲህ ራሴን አጠፋለሁ፣ ራሴን ማጥፋት አለብኝ እያለ ብዙ ነገሮች እያወራ ነበረ። ብዙ ነገሮች እንትን እያለ ነበረ። በዛ ላይ ደግሞ ሙቤንም ጠርቶ እንደገና ደግሞ ቤቴንም ጠርቶ ቻው ለማለት ፈልግሽ ነው ምናምን ብሎ እንግዲህ ገመድ ይዞ እንግዲህ ጫካ ላይ ሆኖ እነሱን ጠርቶ አንቺንም ያሳዘንኩት ነገር ካለ ይቅር ለማለት ነው የጠራውሽ። አንቺን አሳዝኛለሁ፣ ያሳዘንኩት ነገር ካለ ምናምን ብሎ እያወራ ነበረ። ሙቤንም ይቅርታ ምናምን እያለ ነበረ። እንግዲህ ስንት ቀን ሙሉ ነው እነሱ እንትን እያሉ ነበረ እና ስልኩም ዝግ ነው። ብዙ ጓደኞቹም ሰምቷሉ። እንግዲህ አሁን እንግዲህ የቤቲ ማዘር ሰምታ እንግዲህ በጣም እንትን እያለች ነበረ። እንግዲህ ስልክ ተዘግቷል። የአሚር እናት ስልኩም አይሰራም ምናምን እያሉ እንግዲህ እንትን እያሉ ነው። ይሄ ነገር እውነት ከሆነ ከባድ ነው። ግን እኔ እዚህ ጋር መቃብር አይተናል፣ መቃብር ሄደን አይተናል እነሱ ስሉ እንዴ መቃብር ሰው እናት የሱ እናት ሳልሰማ እንደገና አንድ ነገር ሳይሰማ አንድ ነገር ሳይረጋገጥ እንዴት መቃብሩ ሄደው እነሱ ማየታቸው ቻሉት? አንድ ያልገባኝ ነገር አንድ። ሁለተኛ ደግሞ እሱ የሱ መቃብር ቦታ ማን ነው ያሳየህ? ማለት የት ነው የተቀበረው? የተቀበረበት ቦታ ደግሞ ማን ነው ያሳየው? ይሄ ነው ለኔ ጥያቄ ማለት ነው። ይሄ ነገር ቀልድ ነው ብዬ አስባለሁ፣ በኔ ሀሳብ ማለት ነው። በኔ ሀሳብ ማለት ነው። እንዴ አንድ ሰው ስሞት እንዴ የእናቷ ስልክ አይሰራም አሉ። እሺ አንድ በዛ ላይ ደግሞ የአሚር መቃብር ሄደን አይተናል አሉ። እሺ እሱ የማለት መቃብር ቦታ ማን ነው? ይሄ ቦታ ነው የተቀበረው ያለው ማን ነው? አንድ። ሁለተኛ ደግሞ አንድ ነገር ሰው ሳይረጋገጥ ወይም አንድ ነገር በደንብ ቼክ ሳድርግ እንዴት ክሎ ሞቷል ይባላል። እሺ ገመዱን ይዞ እሱ ራሴ ላጠፋ ነው ስልህ ያን ሰዓት ለምንድን ነው ጥሎት የሄዱት? ያን ሰዓት ለምን ጥሎ ነው የወጡት? ለምሳሌ እኔ ራሴ ላጠፋ ነው ማለት እኮ ነው። ይሄ ገመዱን ይዞ ይሄ የምንድን ነው ገመዱ ስል የምንም ይላል። ቪዲዮ ላይ እንዳያችሁት ከሆነ ማለት ነው። ምን ይመስላል? ይሄ ነገርማ ውሸት ነው ወይም ቀልድ ነው ብዬ እኔ አምናለሁ። እውነት ነው ብዬ አላምንም። ለምን በዚህ ሰዓት እውነት ነገር የለም። ሁሉም ሰው እንትን ለእይታ ትዳራቸው እየፈረሱ ነው። ለእይታ ለገንዘብ ሁሉም ነገር እንትን እያሉ ስለሆነ ትዳራችን ተፈረሰ እያሉ ብዙ ነገር እየሰሩ ስለሆነ ይሄ ልጅ በህይወት አለው። ባለፈው ዕለት ራሱ ረሜላ ጠፍታለች የት ነሽ የሚል እንትንም ድራማዎች ነበሩ። ከዛን ደግሞ እኛ ሞኞች
እውነትን ነገር የሆነ ነገር ሆናት ይሆን ምናምን እያልን ነበረን። ከዛን እንደዚህ ጠፍቼ ነበርኩ። እርግዝና ስለተከሰተ ነው የጠፋሁት። ይሄው እርግዝና ምናምን ብላ እንግዲህ እርግዝና አለብኝ ብላ እንግዲህ መጣች። እንግዲህ በዛ ሰዓት ላይ ነው እንግዲህ እርግዝና አለብኝ እንግዲህ እንደዚህ ብላ ነው የወጣችው ማለት ነው። ከዛን ቤት ገዛው ብላ ሰርፕራይዝ ላድርግህ አብርሽ ብላ እንግዲህ እንደዚህ ብላ ነው እንግዲህ እንትን ያደረገችው ማለት ነው። ይሄ ነገርም አሁን ቀልድ ነው ብዬ እኔ አስባለሁ አምናለሁ ማለት ነው። ለምን ብትሎት እንደዚህ ለምንድን ነው ያልሽው ብላችሁ ብትጠይቁኝ እንደዚሁ ቀላሉ የሰው መቃብር እንዴት ይገኛል? እንደዚሁ እንዴት በቀላሉ የሰው መቃብር እንዴት ይገኛል? አንድ ቅድምም ብያለሁ። ሁለተኛ ደግሞ እንዴት ለምሳሌ የእናቷ ስልክ ተዘግተዋል ይላሉ። እንዴት የእናቷ ስልክ ይዘጋል ማለት አይሰራም ምናምን ይላሉ። እንዴት የእናቷ ቤት ያታቅም አንድ። ሁለተኛ ደግሞ ጓደኞቹ አቁም የእናቱ የአሚር ቤት እንዴት እና ይሄ ነገርማ በጣም የሚያዝናና በጣም ቆንጆ የሆነው ድራማ እየሰሩ ስለሆነ ብቻው ምን አስጨነቅን፣ ድራማቸው መከታተልን ነው። እና ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እንግዲህ ዛሬ የቤቲና የሙባረክ የአሚር እንግዲህ ሞቷል የተባለው ነገር ነው። እንግዲህ ተመልሶ ደግሞ ምን አለ መሰላችሁ? አልተረጋገጠም አለ። እንዴት ያልተረጋገጠ ነገር ነው? አልተረጋገጠም፣ ትንሽ ማዘር ተረጋጉ ይላል። እንዲህ አንድ ነገር ካልተረጋገጠ አንድ ነገር ለምሳሌ ያኔ ቼክ ካላደረጋችሁ አንድ ነገር ላይ እርግጠኛ ካልሆናችሁ እንዴትስ ይሄ ነገር ሆነ ብላችሁ ታስባላችሁ? እንዴ ይሄማ ቆንጆ ድራማ ስለሆነ ድራማቸው መከታተል ነው። ወደ ቤተሰቦቻችን እንግዲህ አእምሮ በህይወት አለ ብለን እናስባለን 100%። እንግዲህ ጥቁር ለብሶ ፎቶ ላይ እንትን አድርጎ ሰርቶ እንግዲህ ልጆቹ እንግዲህ ሞቷል እያሉ ነው። ኧረ ገና ልጁ ገና ይበላል፣ ይለየ፣ ገና ይጠጣል። ይሄ ገንዘብ ብሎ እንግዲህ ያልሞተ ሰው ሞቷል ማለት ከባድ ነው። ኧረ ከባድ ነው። ያልሞተ ሰው ሞቷል ብሎ ማስራት አይከብድም? እኔ እንጃ ብቻው እና ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ያውም ለሴት ብሎ ራሱን ያጠፋል እንዴ! ሴት ሞልቶ ተርፎ የምትመካክሩ ቅድሚያ እንግዲህ ቤቲ እንግዲህ ማለት እነሱን ቼክ ማለት መከታተል ከጀመር ቆይቷል። ለምን እንዴት ብላችሁ ብትጠይቁኝ ቅድሚያ ቤቲ ከአባይ ቲቪ ላይ ነው እንግዲህ የአባይ ቲቪ በጣም ነው እንትን የሚያደርገውና መከታተለው ደስ ይላል። ያ ቲቪ ላይ ነው እንግዲህ እነሱ እንትን ሲሰሩ አየሁት። ከዛን ቀጥሎ ደግሞ አንድ ላይ እየሆኑ እያሉ አሁን ደግሞ እኔና አምር ተጋጭተናል። ከሱ ጋር ያለው ነገር ጨርሻለሁ። ከሱ ጋር መኖር አልፈልግም ምናምን አለች። ከዛን ሙባረክ ጋር እንግዲህ አልቆዩም። ወደ ሙባረክ ጋር ሙቤ ጋር ነው እንትን ያደርጉት ማለት ነው። እንግዲህ አሁን ደግሞ ምን ተባለ? ሙቤ ቀለበት ሲያደርግ እሱ ቀለበት ሲያደርግ እንግዲህ አሚር ራሱን ያጠፋል። እንዲህ ያጠፋል። ይሄ ምን ይመስላችኋል? እና የሚገርም ድራማ እየሰሩ ስለሆነ ብቻው ልጁ በህይወት አለ ብለን 100% እናስባለን። እንግዲህ ቀጣይ ድራማ ደግሞ እንጠብቃለን። እንግዲህ ሀገራችን ፈጣሪ ይጠብቅን፣ ሰላም ያድርግልን፣ ጤና ይስጠን። አምላክ ከክፉ ነገር ሁሉ ይጠብቀን፣ ይሰውረን፣ ጤናም ይስጠን፣ ሰላምም ያብዛልን። ፈጣሪ ሁላችሁም ለሀገራችን ጸሎት፣ ለምድራችን ጸሎት አድርጉት። ሀገራችን በአሁኑ ሰዓት በጣም ጭንቅ ውስጥ ናት። በአሁኑ ሰዓት ብዙ ህዝብ እያለቀ ነው። ብዙ አባቶች፣ ብዙ እናቶች፣ ብዙ ህጻናቶች
እያለቁ ነው። በጣም ከባድ ነው፣ ያሳዝናል በጣም። በአሁኑ ሰዓት ኢትዮጵያ ያለችው ሁኔታ ስንመለከት ስናይ የሰው ልብ ይሰብራል። ፈጣሪ በምሕረቱ አስበን በቸርነቱ በቃ ይበለን። ከባድ ነው በጣም ልብ ይሰብራል። ጸልዩት ለምድራችን ለሀገራችን። ሁኔታው በጣም ከባድ ነው። ከነጎዳ መልካም ነገር እናያለን ብለን ስናስብ ያው ነው እንደው የባሰ እና ለሀገራችን ጸሎት አድርጉት። በጸሎት ማሰብ ነው እላችኋለሁ። የንጹሃን ደም እየፈሰሰ ነው። ቤተ ክርስቲያን እየተቃጠለ ከባድ ነው በጣም እና ይሄ ይመስላል የዛሬ ቪዲዮ። በቀጣይ ፓርት እንገናኛለን። አመሰግናለሁ በጣም ከልቤ። ጤና ይስጥን፣ አምላክ ይጠብቀን። ስደት ላይ ያላችሁ ከክፉ ሁሉ ይሰውራችሁ ፈጣሪ። አመሰግናለሁ ስለነበረን ቆይታ በጣም ከልቤ ነው ማመሰግናችሁ። ላይክ እና ሳብ አትርሱት። ነዋሪ ደግሞ ላይክ ኮሜንት መጻፍ ትችላላችሁ። ቤቴ ክፍት ነው በርቺ የምትሉ እህቶቼ አመሰግናለሁ። እንግዲህ ይሄ በእናንተ ብርታት ነው። እንግዲህ ውድ ቤተሰቦቼ አመሰግናለሁ። ደህና ሁኑ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ጤና ይስጥን። ቻው። ላይክ አትርሱት።